እርጎ ምንድነው እስካሁን አልተነሳሽም እንዴ? ማታ እኮ ሳጠና አምሽቼ ምንድነው ደግሞ ጨዋቱ? እታይ ሰፈር ነው ትንሽ ለአፍታ ተጫጫው ዝም አሉ። አስደነገጡኝ እኮ። አንተ ደግሞ አቢ በጊዜ ሲያጣችሁ ነው የተናደደ። ህላሽስ ማታ ከጓደኞቻችን ጋር ትንሽ ስንጫወት አመሽና ድህሙንተኛ እሱም አረፍ ብሏል። እኔም እኮ የጫጫታውን የቀሰቀሰኝ። አይ በጅ በልና ግባ። አይ ምን ገባለሁ እሺ ከከብቶቹን ከመስክል አረሳቸው ብዬ እኮ ነው። ግቢና ተኝ ወይም እናትዬ። ምኑን ተኛው? ቁርስ ላዘጋጅ። በቃሽ። አንዴ ክፉኛ ተለክፌያለሁ። ታግዬ የማላሸንፈው ፍቅር ተጣብቶኛል። አማራጭ እሷን መጥለፍ ብቻ ነው። የኔ ብቻ መሆን አለበት። ወዶ የተጠላሁኝ በጓዶች ፊት መሳቂያ አልሆነም። አረጋ ደርቦን አይታል። ኧረ አላየሁትም ነው ቤትም አላደረ እንዴ? ማደሩንስ አሯል ግን የለም። ያዋየህ ነገር አለ እንዴ በጧት የሚከው ነው? ኧረ ምንም የለም። እንደው ወደ እርሻው ዘልቆ ይሆናል ወይ ትሄዳል ብለህ ነው? ቢያ ካለ በጅ ታለዚያ ነው ተመልሼ እመጣለሁ። ሀብቶቹን ካንተ ጋር ንዳያቸው። ግድ የለም አያቸዋለሁኝ። ሂድ አንተ ሂድ ግድ የለም። አንተ ወመን ይሁላ ትናንትና ያው ምን ሰሰሩ እንደዋላችሁ ሰምቻለሁ። አቢ ትናንት እኮ ወይፈኗን ስናቀና ነው ያለው። ዝብል ወረኛ አንተ ወይፈን ከዱር እንጂ ሐረቅ ቤት ነው እንደሚቀና። ወይ ደግሞ መነጫነጭ ትወዳለህ በል። ቁርስ ሳበሉ ወዴት ነው እንጂ? ምንድነው እቺ ደግሞ የምታወራው? የምን ቁርስ ነው? ለትናንትና ጥፋታቸው ዛሬ ቁርሳቸውን አይበሉም። ለምን በይ ቅጣት። አቢ ደግሞ አንዳንዴ ታበዛዋለህ። እንዲህ ብሎ ነገር አለ አለ። ኑ እናንተ ኑ። እርጎው አትጨነቂ እኛ በልተናል። ሳይነጋ ከምን ይው አየ ልጅ ነገር እንደው እኮ ሰው ምን ቢያጠፋ በወዱ አይቀጣል። አንቺ እኮ ተኝተሽ ስታረፍጂ ጊዜ እኔ ያደረውን አማሙቄ ቁርስ በልተዋል። አንቺ ልፊ የልጅሽን ጉዳይሽ ከኔ ግን ለወንድሞቿ ስታደላ ኧረ አቢ እኔ ካንተ ማስፈልጠው እንደሌለ ታውቂ የለ። ሲምፔይ ዋሾ የሰው ዋሾ አየሁ በተግባር። ኧረ እስቲ እባክሽ እንደው እስቲ ድስት ይዘሽ አታውሪ። ይልቅ እስቲ ለአባትሽ ቁርስ አቅርቢላቸው። ታይ ታይ አንቺ ልጅ ብታቀርቢልኝ እሷ አታቀርብልኝ። የምን ማቅበጥ ነው? እንደው እኮ እንዲህ ሳቅ በሳቅ ሲሆኑ ነው የሚያምርቦት። የኔ አበባ አንቺ ካለሽኝ እኔም ወንድ ያለ ምን ሆናለሁ ደስ ይለኛል። ይልቅ ግን እንደው የዚህ እርሻ ጉዳይ ምን ሊያደርጉ አስበዋል? መሬቱን ሀዋናው ወረዳው ላይ ካቢኖ ገብቼ አስፈርሜ አጸድቄ ነው የምመጣ። ለካ አስበዋል። ኧረ ቁርሱ ቀርቧል ነው እንጂ ምንድን ሚስጥር የምታወሩ? ባልና ሚስት ላይ የሚደረግ ሚስጥር ነው የምናወራ። ምን ታወራለች እቺ? ይሄንንም እንንገርሽ። እንደዚያ ነው ነይማኝ ነይናል ነግድ ነይ ተልሽ ነይ ተልሽ ትንሽና ግቢ ሄጂ ምን ማለት ነው? እቺ እኮ ነው ምን ወንጀል
ስማኝ ይርጋ፣ ስለኔ ጉዳይ ማንም ቢጠይቅህ ምንም የምታውቀው ነገር እንደሌለ ነው አስረግጠህ መናገር ያለብህ። አባቴ እንኳን ቢሆን ማለት ነው። ምን ነው አንተው ያደረከው ነገር አለ እንዴ? ምን ነው አቅበዘበዘ እዲያ አንተ ደግሞ እንደው አጉል ጥርጣሬ ይበዛል። እኔ የዛሬው ጉዳይ በዋንነት በእርጎ ጉዳይ ነው። ይሄ ሁሉ ጊዜ ያልጠየቁኝ ዛሬ እንዴት ነው የሚጠይቁኝ? ድንገት ቢጠይቁህ ነው ያልኩት። ዛሬ ብቻ ሳይሆን ወደፊት የምታውቀው ነገር የለም። ገርበው እንደው ምንም እየገባኸኝ አይደለም። አትከራከር እንግዲህ፣ ያልኩህን ብቻ አድርግ። ሂድልኝ ወዲያ። አጉል ያሰብከው ነገር ካለ ብትታቀብ ነው የሚሻል። ወዲያ መካረኛ አላልኩህም። ምልህን ስማ። እንደ ፈቀደ እንግዲህ ደክሞኛል እኔ ካንተ ጋር ዘውትር መሟገት። ወዲያ ጭባ ቅድም አስጠበቅኩሽ አይደል? በጣም ይቅርታ። አረ ብዙም አይደል። ምን እኮ መጽሐፉን ያደረግኩበት ቦታ ጠፍቶኝ እንዲሁ ስፈልገው ነበር ያልኩት። ብዙ አስለፋውካ። እንደው ይቅርታ ጋሽ። ይህን ጋሼሽን አትይኝም እንዴ? ምን ነው ያፍሩበታል እንዴ? በሙያዬማ እንዴት አፍራለሁ? በማስተማሪም ቢሆን እንደማልታማ ታውቂያለሽ አይደል? እሱስ አውቃለሁ። በይ በቃ ገብተሽ አንብቢ። ከቻልሽ የተለመደው ቦታ እንገናኝ፣ እንዳቆይ። ልጅ ይርጋ፣ እንዴት ነው ይሄ ነገር? እባክህ እንዴት ሆነ? እንደው ጋሼ ምን ደርቦ ከእርጎዬ ጋር ፍቅር ቢጤ ጀምሯል አሉ። እንደው እልክ ውስጥም ነው የልጅ። እንደው ኋላ መላክ አላበጁ ችግር ይፈጠራል ብዬ መስጋቴ። አያ ጉድ 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 ጉድ። እንዲያው አደራህን፣ እንዲያው ልጅ ይርጋ፣ እቺ ወሬ እክላሽ ጆሮ እንዳትደርስ ነግሬሃለሁ። ተጠንቀቀህ ያዝልኝ፣ ወሬው እንዳይዛባብኝ። እኔ ልንገርህ አይደለም የባለፈው በቃኝ። መልሼ ሌላ ጣጣ ውስጥ መግባት አልፈልግም በእውነት። አይ አይ አረ ጉድ ነው፣ እንደው ጉድ ነው። አንጓች እንዴት ዋልሽ? እግዚአብሔር ይመስገን። ላገዘሽ እንዴ? አይ ክብረት ይስጥልኝ፣ አመሰግናለሁ። ደግሞ ዛሬ ማታ እመጣለሁ። ጠላ ከሆነ የለም አልቋል። እንደሌለም አውቃለሁ። ምን ልትሆን ነው የምትመጣው? አንቺም ብዬ ነው አሸጌዋ። እንግዲህ አየለ አከብርሃለሁ፣ ተከብረ ኑር። ተናግሬያለሁ ኋላ ክላሽ ገብሬ እንዲሁ መጣህ እንዴ? እስኪ አረፍ በል። ተጣጠምካት አይደል? ተጣጠምኩት እኮ። እንዲያው እስካሁንም የቆየው ትንሽ የቀረሽ ነገር ስለነበረች እሷን እየደጋገምኳት እንጂ ቆየው ከፈጠምኩት። ደግ አድርገሃል። እንዲሁ አብይ ጠዋት እንደዛ ሲጫወቱ ሳይ እንዴት ደስ እንዳለኝ። ገብሬን የምኮልሃለሁ እያልኩኝ እንዲሁ አበይን ከወትሮ ጊዜ የተለየ ገጽታ ጠዋት አይቼበታለሁ። እንዲሁ ከሳምንታት በኋላ እኮ ነው እችን ገጹን ያመጣበል። አዎ ዋናው እነሱ መደሰታቸው፣ ሌላ ምን እንፈልጋለን እኛ? ቆይ ግን እኔ የምል በአንድ ጀንበር እንደዚህ ወዙ ተመልሶ እንዲሁ የቀድሞ ማንነቱን የመለሰ ምን ሆኖ ነው በል? እኔ ምን አውቄ፣ ብቻ ዋናው መደሰታችሁን አይደል የምንፈልገው እኛ? አረ ደሰትልኝ አበይ ማለት ለኔ። አይ ገብሬ ታው እስኪ ከማሳ የተረፈችው ትንሽዬ ምግብ አለችልህ፣ እሷን ሄደና ተመገብ። ለምን አልበላህም አንተው? በልቻለሁ እኔ ገብሬ፣ ለአንተ ነው ያስተረፍኩ። ሄደና ተመገብ። ና ወይ አብረን እንብላ። ገብሬ ደግሞ
ሙግት ትወዳለህሳ? በላው አልኩ እኮ ሂድና ተመገብዛ። እሺ በጅኝ በቃሽ። እንፈልግ እኔን ሰገራ አይነካው እንጨት ያደረግሽኝ ከዛ ለፍስፍስ መምህርሽ ጋር ለመማገጥ ነው። አንተው ዝም ብለህ ሰው ስም አታጥፋ። ባይኔ በብራቱ እኮ ነው በያየሽ። አትላንት ወዲያ ዋርካው ስር በቀደም ዕለት ደግሞ በመንገድ ላይ ስትላፋ አላየሁሽ? ቀድሞውንስ ምን ልትሆን ትከታተለኝ ጀመር? ምን ቀረ? እርጎ አባቴ ይሙት እችን ጠጋብሽን ካላወጣውልሽ እኔ ደርቦ አይደለም። አረ ምን ልትሆን ራስን እንደምንድን የምታይ? እሱን ከሰነበትሽ ታይዋለሽ። በግድ ካልፈለኩ በግዱ ደጅኛለ እንዴ? ባጅ እንዴ ፊት እንዳልሸብኝማ አትቀሪያትም። ቤተሰቡ ሁላ እንደዚህ ሻናብኝ። አባ ክላሽ ምንድነው ከቢሮ አስወክሎኝ ከስራ ውጪ የጠሩኝ? እንዴ ስመጣ ጠቅላላ ግቢው በባለ ጉዳይ ተወሯል። እንዴት ብዬ ላውራ? አስቸኳይ ነው ጉዳይ። አረ ተዘረፍኩ። አረ መሬት የዘረፉኝ። አረ አንድ በሉኝ። ተው ግዴላችሁም ተው። በርሶ ስም አይደለም እንዴ? የወንድሞት ነው? አዎ እንዴ ለወንድሜ ሰርተ ራስን ቻል ጎጆ ወጣበት ብዬ ስሙን አዙሬለት ነበር በወረዳ። እንዴ አሃ ሰዎቹ እርሻውን ገዝተናል እያሉ ነው እንዴ? ያልተፈረመበት እንዲሁ መለመላ ወረቀት ይዘው የኛኑ ንብረቱ እያሉ ይፎክራል። ሌላ እኮ አይደለም። መርምሮ ማጣራት አድርጎ ህግ ውሳኔ ይስጠኝ ነው የምልህ። ይሄ ነው ሊቀመንበር፣ ይሄ ነው። እርሶን የመሰለ ገበሬ ማንገላታት ተገቢ አልነበረም። ለማንኛውም በወረዳ እንዲወሰን አደርጋለሁ። ጉዳዩ ካልተቋጨ እኛ በራሳችን መንገድ እንቋጫለን። እኔማ ዋና ሀሳቤ ወረዳው ላይ ዋናው ካቢኔ ተሰብስቦ ውሳኔ ሊሰጠኝ ነበር። ግን በአንተም ባልከው ከሆነ እኔ ደስ ይለኛል። ዋናው ውሳኔ ነው፣ ደስ ይለኛል። አዎ እንዴ በአጭር ጊዜ ውስጥ መፍትሄውን ያገኛሉ። አባባ አይዞት። ይኸውልህ ክቡር ሊቀመንበር፣ እኔ ሌላ እኮ ምንም የምፈልገው ነገር እኮ የለም። በቃ አንተ ነገሩን ይልኝ ማይተቡ ላይ አድርገህ ጥፈህ አትመስጠኝ። ይሄ ነው፣ ሌላ የለም። እንዴ 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 ሆ አንቺ እንዲሁ እኮ ይሄን ተከሲስ ከመንገድ አግኝቼው ማ ደርበው? አረ እንደው ስሙን ቄስ ይጥራው። ደሞ እኮ ዝቶብኝ ነው ሄደ። አረ እንዴት ያለው ጉድ ነው አንቺ! ደሞ ሲጠሉት ማያቅ እንዴ? አረ ምን አውቄ ደሞ እኮ አስተማሪሽ ጋዮሽ ነው የሚል። አይ 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 አየኔ ነገር ረስቼው። አስተማሪውን እኮ አፋፍ ላይ እንገናኛለን መሸ ጠብቀኝ ብዬው ነበር። አይ ድሌ አሁንማ መሸ። አታስቢ፣ ከነገርሽ ይረዳሻል። ደሞ የሆነ ሰበብ አናጣም። አረ እንደው የሆነ መላ ፈልጊ። እሱ ችግር የለውም። ደሞ ይሄ ሰውዬም እንዲታሰብለታል። አንቺ ደግሞ ግና ደርበው ማወቁ ደግም አይደል። በጣም መጠንቀቅ አለብሽ። ካንቱ መምህር ደግሞ ይሄኛው ምን ይሰራል? አይ ሁሌ እርጎን እዚህ ጠብቆም አይደል ወደ ትምህርት ቤት ይዟት መሄድ። ያ ካንቱ ደግሞ ሲሄድ ይሄንኛው ተፈካ። እንደው
አንዴ አምሶ ይሄም ሄድ የለ አታው ሆነ ነው እንደው አጉል እንደው ግልፍ የምትል ሰከን ብሎ ማሰብ ነው። ተረጋግበል እንደው ሁሉ ጊዜ እንደው ኃይል መጠቀም ማን ነው? በምዬ ማርያም ኮቴ ቤለህ እንዴ? አንቺ እንደው ከዘንድሮ ምን አይነት እንደው አየሩ ተለወጠ ደ እስቲ ያሽ እስቲ ቁጭ አድርጊ። ኧረ በስመ አብ በዚህ ክረምት አሁን እስቲ ዝንብ ኦራ ይኸውልሽ የኔ አበባያት የኔ አበባንያት። ኧረ እንደው ደግሞ ዘንድሮ እንዴት ነው ያማረብሽ? ኧረ አብይ እንደው አባትነት የፍቅር አይነህ አይተኝ። ዞር በይ። ምን በአባትነት የፍቅር አይነህ ይሻለሁ? እንኳን እኔ አባትሽ ሳር ቅጠሉ ስላንቺ ቁንጅና አይመሰክርም። አዎ እውነቴን ነው። አንቺ እሱን ወተት ነይ እንጂ እችን ፎት በይና። ኧረ በቃኝ አብይ። እቺ ደግሞ እንደው ምን አለ አሁን እችን ውንጭት ብለሽ ደግሞ ፈተናሽን ጠንቀቀሽ ደህና አድርገሽ እሺ። ኧረ ይተዋት እስቲ ያጨናንቋት፣ የቻለችውን ያህል ትስራ። የምን መጨነቅን የኔ ልጅ በሽልም ነው የምትወጣው ተከፍሏ በአንደኝነት አይደል እንዴ? ወይኔ እሺ ነው ትንሽ አጠጭም አገደት። አይ አሁን ያሁኗ ቅናት ነው ስትስመኝ። ግድ የለ በእኔ ደርስሻል። ምን አስከለ ነይ በይ የታወቀ ነው። ነይ በይ ነይ በእኔ ደርስሻል። ኧረ ተውት። እስቲ አሁን ቀላል ነው ቀላል ይችን ፈተና ከዘለቅሻት እኔ ደርቦ አይደለሁ። በምዬ ማርያም ተወኝ። እህት የለህም እንደው በእናትህ ዝም በይ። አየለ በእናትህ ተወኝ። ዝም በይ።
ክላሽ አባት ምን ነው? ምንድነው ቢሮ ያመጡልኝ ወረቀት? አሃ ከወረዳው የተጻፈ ደብዳቤ ነው ቢሮ ያመጣሁት። አሃ ይሄን አልተራርቀናል ማለት ነው? የለ አልተራራቅንም፣ በህግ ተቀራረብን እንጂ። ለማንኛውም በተባለ ቀን መሬቱ ላይ እገኛለሁ። አመሰግናለሁ። ምንም አይደል። እንደዚያ አንቺ ቀሎሻል መሰለኝ ቶሎ ወጣሽ። እንግዲህ ማቀውን ሰርቻለሁ። ከያ በላይ አንድ የሚያስጨንቀኝ ነገር የለም። ማን ሲጨነቅ አየሽ? ተረጋግቶ መስራት ጥሩ ነው። የተሰጠኝን ጊዜ ነው የተጠቀምኩ። አንቺማ በውጤት እንዳትበለጭ ነው እንጂ እንዲወጣሽ። አይ አትሞጣ ሞጭ። አይ እንደው የከሳቱን ፈተና አንዱ ቀላል ቢሆን ደግ ነበር። እንግዲህ አጥንቶ ለመጣ የትኛውን ፈተና ከብድ። አንቺ እንደሆነ ፈተናው ሲደርስ ነው የምታጠኝ። ማለፊያን ካገኘው ይበቃኛል። ምን አስጨነቀኝ? እንደው ካንቺ ጋርስ መነታረኩ ሰለችኝ። ምን አለበት አንዳንዴም ከማለፊያ በላይ ብትሰሪ። እኔ የምልህ አንተ ገብሬ እንዲያው አንተ መች ነው የምጠነክር? ሁሌ እንዲያው ያረኞች መጫወቻ እንደሆንክ ታንቧቅቡቄ መስየህ ነው። አጉል እንደዚህ ያለ ነገር እኔ ትኩረቴን አይስበውም። እኔ ትኩረት የሚስበኝ እርሻውን ማረስ፣ ከብቶች መጠበቅ እነኝ ነው ትኩረቴ አሁን ላይ። ካሁን በኋላ እንዲበልና ወገብ ዛልሃን ብዬ ነው ምደፋ። አንተ እንዲሁ አጉል ደርስ እንዲሁ ቱግ ማለት ትወዳለህ አንተው። ወጠጤ ነሽ እና አሁን እንዲሁ ሰው ሳይደርስብህ ዝም ብለህ ትጣላለህ። ይሄ ሙያ አንተ ነው። ያቺ እርጋም እንዲሁ ነው የምትል። እኔ የምጣላ ከንጉርጉሬ ጋር ነው አትድረሱብኝ ትላለች። አሁን እሱ ከምን ላይ ደረሰ? አጉል ማማት ትወዳለህ። አምየት አልከው። እንዲሁ ሁለታችሁ ገና በወጣትነታችሁ አረጃችሁብኝ እኮ በል። ላወቀበት እርጅናም ጸጋ ነው። እንዲህ አንተ ያለው ወናፍ ደግሞ እንዲሁ ሲቀደድ ይኖራል በቀን። በእጅ አንተ እንዲያልክ ይሁን አቶ ገብሬ። አይ አንጓቺ ወዴት እየሄድሽ ነው? እዚህ ሰው ጋር ደርሼ እመጣለሁ። ደህና ነህ? በረታሽ ወይ? ምነው በሰላም ነው? ሰሞኑን ጠፍተሃል። ምን እንዲያው አንዲት ጉዳይ ገጥማኝ እሷን እያከናወንኩኝ ነበር። አይ በእጅ የምን ጉዳይ ነው? አይ እሱ እንኳን እንዲያው ለወሬ የማይበቃ እንዲያውስ አንጓቼ አንድ ጉዳይ ላማክርሽ ነበር። እኔ ልታማክረኝ? እንዲያው ምን መሰለሽ እንዲያው አንጓቼ እኔ ሰሞኑን እንጃለኝ አንጓቼ ያቅለሸለሸኝ ነው ወደ ላይም ይለኛል። ረክ ምንድነው በይ? ምን ሆነሽ ነው? ምግብ አልበላሽም? እስኪ እዚህ አሪፍ ልበል። ረክ ምን ነበር እስኪ አማክረኝ። እንዲያው ምግብ አልበላሽም ማለት ነው ስትመጪ? አይ ሁሉን ተውና ከመሄድበትም ልቀር። እንኳን አንተን አገኘው ደግፈ ቤት ያደርሰ። ኧረ ግድ የለም አንቺማ እንዲሆነሽ እስኪ እኔ የምልህ ለአንድ ጉዳይ ፈልጌህ ነበር። ምንድነው እሱ? በል ደርበው። ጉዳዩ እንኳን ሚስጥር ነው፣ ማንም ማወቅ የለበትም ከኔና አንተ ውጭ። አንድ ልጅ ወድጃለሁና እሷን ለመጥለፍ ፈልጋለሁ። አንተ ደግሞ እንድታግዘኝ ነው ፈልገው። አረ አግዘሃለሁ። ልጅቱ እርጎ ናት ወይስ ሌላ ናት? እርጎን እንደምወዳት በምን አወቅ? እረኞች ሁሉ እኮ እያምሁ ነው። ምን እያሉ ነው የሚሳለቁብኝ? ይበል ጠይቋት እምቢ አለችው እያሉ እኮ ነው። ዝም በል በቃ። ኖሬ ማን እንዳወራው አጣሪ ያንተ ጎጆ ለመደበቂያ ስለምትመች እዛ ነው ምንደብቃት። አዘጋጃት። ስም ጠፍቶም አይቀርም። አግዘሃለሁ። አመሰግናለሁ። ጉዳዩ ደግሞ ተሳካ ረብጣ ገንዘብ ነው የምሰጥ። በተረፈ ደግሞ ሚስጥር ነው። እኔ እናንተ ውጭ ማንም ማወቅ የለበትም።
አስረግጥና ለራስ ነገር አሃ ነገስኩ ታባ ድሮም እንደው እኔ ነኝና ገብሬ የባነ እንዲያው ሸፍተህ ነው እንጂ አሸንፈህስ አይደለም። አሃ ምን እሸፍታለሁ? አይንህ እያየኝ አይደል ጮኩት? እሱን እስቶ እስኪ አሁን ደርደርና እንዲያው ትኩር ብዬ ቃኛለሁ። አሃ ድሮም እንደው ማለቃቀስ ትወዳለህ አልቃሻ። ወይ እስኪ እሱ ሲሆንና ገብሬ እኔ የምልህ እንዴት ነው የምልህ የዚች አንጓች ጉዳይ እንዴት ነው ሸማግሌ ለላክ ወይስ እንዲያው የደብብቆሹ እጅጉን በጣም ሰልችቶኛል እኮ። ምን ትላለህ? እስኪ አንተ ምከረኝ። አንተው ልብ ገዛ እስከመች ብለህ እኔ ራሱ ሳስብ ነበር እንዲሁ አሁን ክረምት እየገባ ስለሆነ ይሄንን መሬቱን አሰነዳርተን ባይሆን ያው ሰርግም አይደል ወጪ አለ ብቻ ብዙ ነገር አለ። እንዲሁ ከዛ ሽማግሌ እንለካለን። ከዛ በኋላ ያው ምህር ላይ ታገባታል። እንደዛ አይሻልም ክላሽ? በእጅ አንተ እንዲያልክ አንተ ከኔ ታውቃለህ ገብሬ። እንዲያው ቢያሳስበኝ እኮ ነው። ኧረ እስኪ አሁን ቀጥሎ ወደ ጨዋታ። አይ ክላሽ እንዲሁ ባይሆን ደስ ብሎኛል። ግን ይህም ማሰብ ብቻ መሸነፍ አይቀር። ደግሞ እንደዚህ የምታይ ምን ሆንሽ? ሀሳብ ገብቶሻል እኮ ስሜትሽ ከምን ተቀየረ? ቆይ ምን ሆነሻል? ደግሞ ምን አየሽብኝ? እርጎ አሃ አሁን ገባኝ። ይሄ ሰው ኢየሱስ እየሆነብሽ ነው። በየመጣልሽ ነው። እኔ ልሂድ። አዋ ከኛ ጋር ሁኚ እንጂ አንቺ ሲኛ ተማሪ አይደለሽ እንዴ? አንተም እኮ ብትሆን ጥሩ መምህራችን ነህ። ጥሩ መምህር ስላሽኝ በጣም አመሰግናለሁ። ፈተና እንዴት ነበር? ጥሩ ነበር። ለኔም ጥሩ ነበር። አዎ አሁን እኮ የወጡ ከእናንተ ቀድመን ብሎ የወጡ ልጆችም እኮ ጥሩ እንደነበረ ነግረውኛል። ሰዓታችሁን በአግባቡ ተጠቅማችሁ ስለሰራችሁ ጥሩ ነገር እንደምታመጡ ተስፋ አረጋለሁ። አዎ እንግዲህ በመከሩ መሰረት ጥሩ አድርገን ለማስኬድ እየሞከርን ነው። ጎበዞች በሉ በርቱ። እህሳ ምን ላይ ደረስክ? አየለ የተፈጠረ ነገር ሳይኖር አይቀርም። ምን የጠረጠርከው ነገር አለ እንዴ? አይ እንዲያው የጠረጠርኩት ነገር ሳይሆን አይቀርም። እንዲያው ለትዳር እንደምትፈልጋት ለመናገር ፋታም ባላገኝም ብቻቶ ጉዳዩን ማጣራት ይኖርብናል። ምንድነው የተፈጠረው እያልኩ እኮ ነው። አየለ ልጅቲቱ እርጉዝ ሳትሆን አትቀርም። ምን እያልክ ነው? የእርጉዝ ሴት ምልክት አይቼባታለሁኝ። በል ነገሩን በደንብ አጣራና ሐቁን እንድነግረኝ። አዋ ገብሬ እንዴት ነሽ? እንዴት ነህ? ሰላም ነው ወይ? ደህና ነኝ። ወዴት እየሄድክ ነው? እርጎዬን እየፈለግኳት ነበረ። አላይሻትም እንዴ? ቆየን እኮ ከተለያየን። እስካሁን ቤት አልገባኝ? ኧረ አልገባችም። የት ሄዳ ይሆን? የት ነው የምትደውይው? ቆየኝማ አንዴ እስቲ። እንደው አይነሳም። ለአንዲት ጓደኛችን ነበር። እስቲ ቤት ሂድና አያት። እስካሁን መታ ነው የሚሆነው። ካልመጣይም ቶሎ ብለህ መተህ ንገረኝ። በቃ በጄ ካገኘሻትም ቶሎ ወደ ቤት ነይ በያት። በቃ እሺ። ቻው። እኔ የምልህ ግን በዚህ ሰዓት ትመጣለች እርግጠኛ ነህ? ደግሞ እየነገርኩ ከሰው አጣርቼ ነው የመጣሁት። ከዛ ሲላማ መምህር ጋር አሁን ዋርካው ስር ነበረች ብለው። ኧረ ተው ይርጋ እኮ አንተ ሰው እነው ፈራህ እንዴ? ኧረ አልፈራው። ኮን ሄዳ አልፈራ። ምንድን ነው የሚሻለው? ይህች ልጅ እኮ እንደወጣች ቀረች። ጠዋት ወጣች ያለ ልማዷ። ያው እንግዲህ የፈተና ሰዓትም አይደል ከአዋ ጋር ተሳንፎ ይሆናል። አሀ ቢሆንስ ጠዋት እኮ ነው የወጣቸው። እስካሁን እንዴ ምን ነው? ያ መጨናነቃቸው አይቀር።
እስቲ ደህና እንግዲህ ቆይ እስኪ ገብሬ ይምጣ። ምን ገብሬ ተኛልሽ? እኔ አሁን ገብሬ ምን ያደርግልኛል? እናቴ ልጄ እስቲ መጣ እቺ አስገበች ና ገብሬ አንተ ገብሬ እርጎዬ ታዚያለች። ኧረ አላየኋትም እና እኔ አሁን እዚህ ላይ ቆሜ ምንድን ነው የምጠብቀው? ያው እሱም ሞፈር አስገብተህ እኔን ከተል በለኝ። እሺ አብ አይ ምንድን ነው እንደው ልጄ እስቲ ቶሎ በል። እየመሸብን ነው። በቃ ግቢ። ግን ቅያሜን ትተሃል አይደል? አዎ። ሁለተኛ ግን ቀጥረሽ እንዳትቀሪ። እስከ ደጃፉ ድረስ ልሸኝሽ እንዴ? ኧረ ድርሻለሁ። ደግሞ ሰውም ካየን ጥሩም አይደል? ነይ እንጂ ከንቱ ሳማት የውሻ ይሳመውና ደርበው። ይሄ ነገር ግን ቢቀርብን አይሻልም? ዋ ተከንቱ እንዳንተን አይነቱን እኔም እየመምጣት ጥፋ እኮ ነው የምልህ። ከዚህ ለመጥመጥ ጥሩም ጓደኛ ያወጣልኝ ሚሃምቡቃ ከንቱ ደግሞ የታባቷ ሄደች። ዛሬ እንደሆነ አታመልጭ።